አዲስ አበባ በሁሉም መስክ ለነዋሪዎቿ ተስማሚ ትሆን ዘንድ የሚሰሩ የተለያዩ የልማት ስራዎች የከተማዋን የብልጽግና ጉዞ የሚያሳዩ መሆናቸውን የአዲስ አበባ ምክር ቤት አባላት በምክር ቤቱ 5ኛ ዓመት የስራ ዘመን 2ኛ መደበኛ ጉባኤ ላይ አንስተዋል። በተለይ የከተማ አስተዳደሩ ለማህበራዊ ዘርፍ በሰጠው ከፍተኛ ትኩረት በትምህርትና በጤናው መስክ የሚታይ ውጤት ስለመመዝገቡም ጠቁመዋል። የከተማ አስተዳደሩ ከፍተኛ ትኩረት ከሰጠባቸው ዘርፎች መካከል አንዱ የሆነው የትምህርት ዘርፍ ሲሆን ትምህርት በነጻ በጥራት እና በፍትሃዊነት ተደራሽ ለማድረግ የተማሪዎች ምገባንና የትምህርት ቁሳቁሶችን በስፋት በማሟላት እንዲሁም የጤና ተቋማት ግንባታዎችን በማካሄድ የሕክምና መሳሪያዎችን በማሟላት አገልግሎቶች ተደራሽ ማድረግ ችለዋል። የተማሪዎች ምገባንና የከተማችን የጤና ቢሮ የጤና መድን ተደራሽነትን ለማስፋፋትና በአዳዲስ የልማት አካባቢዎች የጤና ተቋማትን ለመገንባት እያደረገ ያለው ጥረትና በተለይ ዝቅተኛ ገቢ ያላቸውን ነዋሪዎች የሕክምና ዋስትና እንዲያገኙ በማድረግ ረገድ ትልቅ ረፍት ሰጥቷል የሚል እምነት አለኝ። በጤና ተቋማት ያለው የሕክምና ግብአትና የመድኃኒት አቅርቦትን ለማሻሻል ምን እየተሰራ ነው የሚለው በምክር ቤቱ የተነሳ ጥያቄ ነው። በየጤና ተቋማቱ ነባር ጤና ተቋማትም አዲስ ጤና ተቋማት የተገነቡትን ጨምሮ በቂ ሕክምና መሳሪያዎች እንዲኖራቸውና በቂ የመድኃኒት አቅርቦት እንዲኖራቸው ከማድረግ አንጻር እየተሰሩ ያሉ ስራዎች ቢገለጹ፣ በጤናው መስክ ጤና ጣቢያዎችን ከመገንባት ነባር ተቋማትንም ከማስፋፋትና የመድኃኒት አቅርቦትን በመጨመር ረገድ የመጣውን ለውጥ አጠናክሮ ለማስቀጠል አሁንም በቁርጠኝነት እየተሰራ መሆኑን የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በሰጡት ምላሽ አብራርተዋል። ባሳለፍነው 6 ወር 9 ጤና ጣቢያዎች በግንባታቸውም በሕክምና ግብዓታቸውም እጅግ ዘመናዊ ሆነው አገልግሎት እንዲሰጡ የተደረገበት፣ ነባሮች ሆስፒታሎችም እየዘመኑ እንዲሄዱና የኦክሲጅን ማምረቻ እንዲኖራቸው እየተደረገው በልዩ ትኩረት እየተሰራ እንደሆነ ለመጥቀስ ነው። የምናገኘው መድኃኒት የምንጠቀምበትንም ሂደት ነው ከማዘመን የጀመርነው። የኮሚኒቲ ፋርማሲዎችን በየተቋማቶቻችን እያሰፋን ከከነማ ፋርማሲ ጋራም የምንሰራበትን ሂደት ዘመናዊ በማድረግ ዲጂታላይዝ በማድረግ የተሻለ የመድኃኒት አቅርቦት እንዲኖር የማድረግ ስራ እየሰራን ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጤናው መስክ የተመዘገቡ ስኬቶች ቀድሞ ከነበረበት አንጻር መታየት እንዳለበት ጠቁመው ካለው ፍላጎት አንጻር ግን በስፋት መሰራት እንዳለበትም ተናግረዋል። የማህበረሰቡን የመረጃ እጥረት ለመቅረፍ ቴክኖሎጂን በማበልጸግም ጭምር እንደተሰራ በመግለጽ እየተገነቡ ያሉት ሆስፒታሎች ሲጠናቀቁ የአዲስ አበባ የጤና ቱሪዝም መዳረሻነት እውን ይሆናልም ብለዋል። የጤና ተቋማት ላይ እያደረግን ያለነው ለውጥና ከመድኃኒት አቅርቦት አንጻር የተነሳው ከነበረበት ነው ማየት ያለብን። ከህዝቡ ፍላጎት አንጻር አሁንም በስፋት መሰራት አለበት። አንዳንዱ ስናየው የመረጃ እጥረት የትኛው መድኃኒት ቤት ምን አይነት መድኃኒት አለ የሚለው መረጃ ህዝቡ አያገኝም ነበረ። ጤንነቴ የሚለው ቴክኖሎጂ ከተማችን ላይ ለምቶ በጤና ሚኒስቴር ደግሞ ይፋ ተደርጎ ወደ ተግባር ገብቷል። ይህም እጅግ በመድኃኒት ስርጭቱና የመድኃኒት መረጃ ለማግኘት ይረዳል። በሌላ በኩል ደግሞ የማምረት አቅምን መጨመር ነው። የጤና ተቋሞቻችን ከማዘመን አንጻር የተሰራው ስራ እንዳለ ሆኖ እነኚህ 3 ሆስፒታሎች ሲጠናቀቁና አንዳንድ ለግል ሴክተር የሰጠናቸው ትልልቅ ሆስፒታሎችም እየተጠናቀቁ ያሉ ስላሉ ተደምረው የጤና ቱሪዝም ህልማችንን እውን ለማድረግ የሚያስችሉ ይሆናል። የተማሪዎች የምገባ መርሃ ግብር ቀጣይነትና የትምህርት ቤቶች ከመንግስት ድጎማ ነጻ የመሆን እቅድን በተመለከተ ከምክር ቤቱ ጥያቄ የተነሳ ሲሆን ትውልድን የመገንባት ሀገራዊ መግባባትን መርህ በማድረግ የተጀመረው የትምህርት ቤት የምገባ ፕሮግራም በዘላቂነት የተያዘ መንግስትም ከፍተኛ ትኩረት የሰጠው መሆኑን ከንቲባ አዳነች አቤቤ በምላሻቸው ጠቁመዋል። ተማሪ ምገባ በዓለም አቀፍ ደረጃ ያለ ስታንዳርድ ነው። ይህንን ስታንዳርድ ዘላቂ አድርጎ ትምህርት ቤቶች ራሳቸውን ችለው ከመንግስት ድጎማም ወጣ ብለው እንዲችሉ የማድረግ ቀጣይ ፍኖቱ ምን ይሆን የሚለውን እንዲሁ ለማንሳት ነው። የትምህርት ቤት ምገባዎች አንደኛ እኛ ዘላቂ በሚሆን ሁኔታ ነው በመጀመሪያ ደረጃ የያዝ ነው። የመንግስት በጀት ከህዝብ የሚሰበሰብ በጀት ትውልድ ላይ ኢንቨስት ከማድረግ በላይ ምንድነው ቅድሚያ የሚሰጠው? ትውልድን መገንባት አለብን የሚል ሀገራዊ መግባባት እስካለ ድረስ የሚበሉት የሚጠጡት የሚለብሱት የነኚህ ተማሪዎች የህፃናት ኃላፊነት መሆን የለበትም። ስለዚህ ከበጀታችን ነው የምንመድበው። አንድም በተለየ መንገድ እርዳታ ለትምህርት ቤት ምገባ አልሰበሰብንም።